ጤና ይስጥልን እንደምን አላችሁ ተመልካቾቻችን። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። የማህበረሰቡን የልማትና የመልካም አስተዳደር ጥያቄዎች ለመመለስ እየሰራ መሆኑን የደቡብ ወሎ ዞን አስተዳደር ገለጸ። ዞኑ ባለፉት 9 ወራት ያከናወናቸውን ስራዎችና 7ኛውን ሀገራዊ ጠቅላላ ምርጫ ሰላማዊና ፍትሃዊ ለማድረግ በሚሰሩ ስራዎች ውይይት አካሂዷል። መሐመድ በቀለ ተጨማሪ ዘገባ አዘጋጅቷል። የአማራ ክልል ከፍተኛ የስራ ኃላፊዎች በደቡብ ወሎ ዞን እየተከናወኑ ያሉ የፓርቲና የመንግስት ስራዎችን የሚገመግም የውይይት መድረክ በደሴ ከተማ አካሂደዋል። አሚኮ ያነጋገራቸው የውይይቱ ተሳታፊ የስራ ኃላፊዎች በአሁኑ ሰዓት የምርጫና የልማት ስራዎችን ውጤታማ ለማድረግ እስከ ታችኛው መዋቅር እየደገፉ መሆኑን ተናግረዋል። ሁሉም መራጭ ህዝብ የምርጫ ካርድ አውጥቶ ምርጫ መምረጥ እንዲችል ወረዳውን የመደገፍ ስራ ነው እየሰራን ያለ ነው። የምርጫ ስራን ብቻ ሳይሆን የልማት ስራዎችንም እንዲሁም ደግሞ የጸጥታ ስራዎችንም ጎን ለጎን ነው እየሰራን ያለ ነው። መንግስት የምታረጋግጥበትና መብት የምታስከብርበት በጠመንጃ አይደለም፣ ትጥቃዊ አንሳት አይደለም። አሁን የምታረጋግጥበት በምርጫ ነው። የእኛን አካባቢ ልማት ያስቀረው የአቅም መፈጸም የበጀት ችግር አይደለም፣ ያስቀረብን የጦርነት ችግር ነው። ጦርነት ካስቀረቡ ብዙዎች መፈጸም እንችላለን። በጦርነት ውስጥ ግን በጣም በርካታ ፍሬዎች ፈጽመናል። ዞኑ አንጻራዊ ሰላም ያለበት በመሆኑ ባለፉት ወራት በርካታ የልማት ስራዎች መከናወናቸውን የገለጹት የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ከልማት ስራው ጎን ለጎን ሰላም በማጽናት 7ኛውን ጠቅላላ ምርጫ በህዝቡ ዘንድ ተአማኒነት ባለው መልኩ ለማካሄድ ትኩረት ተሰጥቶት እየተሰራ ስለመሆኑም አስረድተዋል። እስካሁን በነበሩት ወራቶች በጣም ጥሩ በሚባል ደረጃ የልማት ስራዎችን ሰርተናል። በግብርናው ዘርፍ የበጋ መስኖ ስንዴን ጨምረን የተፈጥሮ ሀብት ልማት ስራዎች፣ የአረንጓዴ ኢኒሼቲቭ ስራዎችን በተገቢው መንገድ ለመስራት ጥረት አድርገናል። ሌሎች የኢኒሼቲቭ ስራዎች አሉ። የገጠር ኮሪደር፣ የከተማ ኮሪደር ላይም ልዩ ርብርብ እያደረግን ነው። በቀጣይ ወራትም እንደዚሁ የበለጠ ገምግመን አጥርተን ያለንበትን ደረጃ አውቀን የቀጣይ ወራቶችን እቅድ አቅደን ልዩ ርብርብ እያደረግን ነው ያለ ነው። ምርጫውን ሰላማዊ፣ ዲሞክራሲያዊና በህዝቡ ዘንድ ተአማኒነት ያለው እንዲሆን መስራት ነው። ከዚህ አኳያ በጣም የተሳካ እንቅስቃሴ ለማድረግ እየሞከርን ነው። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳለኝ በዞኑ የተከናወኑ የልማትና የጸጥታ ስራዎች አበረታች ውጤት የተመዘገበባቸው መሆናቸውን ገልጸው የታዩ ክፍተቶችን ለመሙላት አቅጣጫ መቀመጡን ተናግረዋል። በዞኑ የልማትና የመልካም አስተዳደር እንዲሁም የጸጥታ ስራዎችን አቀናጅቶ በመፈጸም ረገድ አመራሩ ያለበትን ሁኔታ በዝርዝር ተመልክተናል። ስራዎቹን ባቀድናቸው መሰረት ለመስራት እና ለመፈጸም ጥረት እያደረጉ ያሉ እንደሆነ አይተናል። በሂደት ደግሞ ያሉ ጉድለቶችን በዝርዝር ለይተን በተለይ ከአመራር የቁርጠኝነት ችግር ጋር ተግባርን አቅዶ በወቅቱ ከመፈጸም ካለመፈጸም ጋር የሚያያዙና ሁሉንም የህዝብ አቅም እንዲሁም የሌሎችን የልማት አቅሞች አቅም በተገቢው መንገድ ተጠቅሞ በአመቱ ያቀድናቸውን የልማት እና መልካም አስተዳደር ስራዎች በተገቢው መንገድ በጊዜ የለኝም ስሜት በፍጥነት በመፈጸም ረገድ ያሉ ጉድለቶችን ለይተን እነሱ የሚታረሙበትን አቅጣጫዎችን ማስቀምጠናል። የጸጥታ ሁኔታውንም ሊያሻሽል የሚችል አመራር መስጠት ያስፈልጋል። ስለዚህ ጸጥታ ልማትና መልካም አስተዳደር ስራዎችን በቅንጅት የሚመራ አመራር ለመገንባት ወደ ታች ወርደን መሬት ላይ ምን አለ የሚለውን ጭምር እየለየን እየደገፍን ስለሆነ መሬት ላይ ያሉ ተጨባጭ ሁኔታዎችን አንስተን በየደረጃ ያለውን አመራር ለመገንባት ጥረቶች እየተደረጉ ነው ያሉት። በወረኢሉ ከተማ በዳቦ ማምረት ስራ የተሰማሩ ኢንተርፕራይዞች ውጤታማ መሆናቸውን ተናገሩ። ከተማ አስተዳደሩ ለኢንተርፕራይዞቹ ድጋፍና ክትትል ተጠናክሮ እንደሚቀጥል ገልጿል። ተጨማሪውን ከደጀን አምባቸው እንከታተል። ስንታየው ሞላ በወረኢሉ ከተማ አስተዳደር በኢንተርፕራይዝ በመደራጀት በዳቦ ማምረት ስራ ዘርፍ ተሰማርታለች። ቀደም ሲል የስደትን ህይወት የተጋፈጠችው ስንታየው ጉልበቴን ጨርሼ ተመለስኩ ስትል ትገልጻለች። እኔ ለምሳሌ እዛ 10 አመት ሰርቻለሁ። 10 አመት ሰርቼ በርግጥ ስራ ተምረህ ትመጣለህ እዛ ግን እዚህ ጉልበት ያልቃል። አሁን እዚህ ብዙ መስራት አልችልም። ሰራተኛ ሲሄድ ረዳትነት ሰራለሁ እዚህ እና ካተርፉ ኪሳራው ነው የሚያመዝነው ስደት። አሁን ከተማ አስተዳደሩ ባመቻቸላቸው የመስሪያና የመሸጫ ቦታ በዳቦ ማምረት ስራ የትናንቱን የስደት ህይወት ረስተው ለውጤታማነት እየሰሩ ይገኛሉ። ለምሳሌ ማሽን ሰጥተውናል፣ ቦታ ሰጥተውናል። ከላይ ደግሞ አለኝ ላይ የሆነ ይሄን ወስጄ ሻይ ቤት ማስረክብበት ማከፋፈያ ያለኝ ዝምርት ነው። እዛ አምርተን ወደ ላይ ወተን እናከፋፈላለን። ከዚህ የተረፈንን እንሸጣለን ሻይ ቤት።
ያው አስበንበት ከሌላ ሰው ሀገር ስደት ተምንሄድ እዚሁ ተደራጅተን ሀገራችን ላይ እንስራ ብለን ተደራጀን። ይኸው አገኘን እየሰራ ነው እግዚአብሔር ይመስገን። ሌላኛው ወጣት እንግዳ ወርቅ ፍስሐ ከሌሎች ባልደረቦቹ ጋር በኢንተርፕራይዝ ተደራጅቶ በተመሳሳይ የስራ ዘርፍ ተሰማርተዋል። በውስጣችን የተማሩ ልጆች አሉ እና የራሳችንን ሪሰርች ሰርተን ያለውን ክፍተት አይተን ነው ወደዚህ ዘርፍ የገባነው። በእርግጥ እውቀት አለመኖሩ ስለ ስራው አለማወቃችን መጀመሪያ ያስፈራ ነበረ። ግን ደግሞ ያለው የገበያ ክፍተትና እኛ ማድረግ የምንችለውን ነገር ስናስበው በአጭር ጊዜ ውስጥ ስኬታማ መሆን እንደምንችል ስለገባን ወደዚህ ስራ ዘርፍ ገብተናል። ከጀመረ እንደምታዩት 8 ወራችን ነው። አሁን ጥሩ ነገር ላይ ነው ያለነው። ኢንተርፕራይዞቹ በውስጣቸው ለሌሎች ወጣቶች የስራ እድል ፈጥረዋል። በከተማ አስተዳደሩ በዘመናዊ መንገድ የመስሪያና መሸጫ ቦታ ተመቻችቶላቸው 5 ኢንተርፕራይዞች በዳቦ ማምረት ስራ መሰማራታቸውን የገለጹት የስራና ክህሎት ጽህፈት ቤት የስራ እድል ፈጠራ ቡድን መሪ ሽመልስ በጋሻው ከወደፊት አንጻር ወደ ኢንዱስትሪ እንዲሸጋገሩ ማስቻልን ያለመ ነው ብለዋል። የዓላማው ከዳቦም በላይ ነው። ከዳቦ አልፎ ትንንሽ ኢንዱስትሪዎችን መስርተው ወደ ከፍተኛ ኢንዱስትሪ እንዲሸጋገሩ ማድረግ ነው። ከተማ አስተዳደሩ ከመስሪያ ቦታ ባለፈ ከግብረሰናይ ድርጅቶች ጋር በመተባበር የስራ ማሽን እስከ ማሟላት ተሰርቷል ብለዋል። ለሁሉም ቦታ ተሰጥቷል። ለአንደኛው ማህበር ቅድም ላየነው ብቻ ለነ ስንታየው ከሰዎች ለሰዎች ግብረሰናይ ድርጅት ጋር በመነጋገር ማሽኑን አስገዝተን ሰጥተናል። ስለዚህ ኢንተርፕራይዙ ገንዘብ ብቻ ነው ይዞ የገባው። ማሽኑን አሟልተናል። ቤቱን የተሟላ ቤቱን ሰጥተናል። የመሸጫ ቦታ ላይ ያላቸው ሰጥተናል። እነሱ ከውስጣቸው የአረብ ሀገር ተመላሽ ስለነበሩ አረብ ሀገር ሰርተው የመጡበትን ገንዘብ ከሚያባክኑ በሚል ያንን አውለውታል። በቀጣይም ኢንተርፕራይዞቹ እንዲጠናከሩ የድጋፍና ክትትል ስራው ተጠናክሮ ይቀጥላል ነው ያሉት። የማህጸን በር ካንሰር ቅድመ መከላከልና ክትትል ካልተደረገበት ሕይወት እንደሚያሳጣ የሕክምና ባለሙያዎች ያስረዳሉ። ባልደረባችን ካሳሁን ኃይለ ሚካኤል ስለ ማህጸን በር ካንሰር በሽታ ምንነትና መከላከያ መንገዶች በተመለከተ ከማህጸንና ጽንስ ሐኪም ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል። የማህጸን በር ካንሰር በዓለም ላይ ከሚታወቁ የካንሰር ህመሞች 8ኛው፣ በሴቶች ላይ ከሚከሰቱ የካንሰር ህመሞች አኳያ ደግሞ 4ኛ ደረጃ ላይ የሚገኝ መሆኑን ዓለም አቀፍ ጥናቶች ያሳያሉ። ሴቶች ላይ የሚስተዋለው ይህ በሽታ ቅድመ ጥንቃቄ ካላደረግንበትና በወቅቱ ሕክምና ካላገኘ ህይወትን እንደሚነጥቅ የሕክምና ባለሙያዎች ያስረዳሉ። በወልዲያ ዩኒቨርሲቲ የሕክምና ትምህርት ክፍል መምህርና በወልዲያ አጠቃላይ ስፔሻላይዝድ ሆስፒታል የማህጸንና ጽንስ ሐኪም የሆኑት ዶክተር አንለይ አራጋው በሽታው በቫይረስ እንደሚሰራጭ ያስረዳሉ። መነሻ ምክንያቶቹ ሂውማን ፓፕሎማ ቫይረስ የሚባል አብዛኛው እንደ ምክንያት ተደርጎ የሚወሰደው እሱ ነው። አጋላጭ ምክንያት አድርገን የምንወስዳቸው ቀድሞ ስክሪን አለማድረግ፣ ክትባት አለመውሰድ፣ እነዚህ አጋላጭ ምክንያቶች ብለን ልንወስዳቸው እንችላለን። አብዛኛው እዚህ የሚከሰትበት 39 ላይ ደርሷል አሁን ባለው ሁኔታ። ይህ ምናልባት ቀድሞ በልጅነት ግንኙነት መጀመር ጋር ሊያያዝ ይችላል። አንዳንዶቹ ደግሞ ኤችአይቪ ዘመን ስለሆነ ይህ በሽታን የመከላከል አቅማችን እየተዳከመ ሲመጣ ቀድሞ የመታየት የመከሰት አይነት ነገሮች አሉ። በማህጸን በር ካንሰር የታመመች ሴት በየደረጃው የተለያዩ ምልክቶችን ታሳያለች። መጀመሪያ አካባቢ ምልክቶች አይኖሩም። ምልክት ማምጣት በሚጀምርበት ሰዓት የሚሆነው ሽታ ያለው ፈሳሽ በማህጸን ይኖራል። አንዳንዴ በግንኙነት ወቅት ወይም ደግሞ ከግንኙነት በኋላ ትንሽ ጠብ የሚል አይነት ደም ይኖራል። በሽታው እድገቱ ከፍ እያለ ሲሄድ ሽታ ያለው ፈሳሽ መጠኑ ይጨምራል። መድማት ብዙ ጊዜ የሚታዩት ናቸው። ሌሎቹ አድቫንስ ካረገ ወይም ደረጃው ከፍ ካለ በኋላ የሚመጡት ሰገራ ለምሳሌ መውጣት መቸገር፣ ሽንት ለመሽናት መቸገር፣ አንዳንዴ ደም የተቀላቀለበት ሽንት መምጣት፣ እንደዚህ አይነት ነገሮች ይኖራሉ። ጥንቃቄ በጎደለው የግብረ ስጋ ግንኙነትና ከተለያዩ ወንዶች ጋር ወሲብ በመፈጸም በሽታ ይከሰታል ያሉት ዶክተር አንለይ አራጋው ክትባት መውሰድና ቅድመ ምርመራ ማድረግ በሽታውን ለመከላከል ያስችላል ነው ያሉት። በሽታው ቀድሞ ካልተደረሰበት በቀር በሕክምና የሚድን አይደለም ይላሉ ዶክተር አንለይ። ሕክምናውን በተመለከተ በደረጃው ይወሰናል። ለምሳሌ ቅድመ ካንሰር በሚሆንበት ጊዜ በቀላሉ ታክሞ የሚድንበት ደረጃ ላይ እዛው አካባቢው ሎካል የሆነ ቦታዋ ላይ የምትሰጥ ህክምና አለ። ወይ ደግሞ መጀመሪያ ስቴጅ 1 ምናምን የምንለው አካባቢ ከሆነ ኢንቫዚቭ ካንሰር የሚባለው ደረጃ ሲደርስ ደረጃ 1 እና ደረጃ
2A የሚባለው ላይ ሲሆን በኦፕሬሽን መታከም ይችላል፣ ትሪት ይደረጋል። ከዚያ ካለፈ ህመሙን መቆጣጠር ኬሞቴራፒ፣ ራዲዮቴራፒ የሚባሉት ናቸው። እነዚህ ኪውሬቲቭ ቴራፒ አይደሉም፣ ወይም ደግሞ የሚያድኑ ህክምናዎች አይደሉም። የተከበራችሁ ተመልካቾቻችን ስለ አብሮነታችሁ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰዓቱ ያዝናቸው ዜናዎቻችን እስካሁኖቹ ናቸው። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ